ኦኬ የሴትና የወንድ ልዩነቱን ነው። ወንዱ ድስካው ጎጎ አባቴ ደግሞ ደህና ሴቶች ነው የሚወጡት። አዎ አንተ ለምን ዘፋኝ አልሆንም እንዲህ የሚባልልህ ይመስላል። ሴት ነች ወንድ ነው እንጂ በምን ወይ ነው እንዴ በርናቦ ይብላ እንዴ ወደ ህዝቡ ሮጥ ከመድረክ ላይ የዚቱ ባለው እኔ አረጋግጥ ወንድ ግን ሁሌ ይበል እንደውም ያው ጨፈረ ግን እንትን ነው ፋንህን እንዲትሪት ማለት አንዴ በርናቦ እኮ አሁን የሌለ እንትን ውስጥ ገብታለች። በዚህ ምክንያት እንቅልፍ ኢትዮጵያዊ ነች አሉ እንደው እንቅልፍ ወስዷታ እንደው እሷ ካልወጣች አልዘፍንም ማለት በእውነት አስወጡልኛል። ከዛ አስወጧት። ከዛ ሲጣራ በጣም ብዙ እንትኖች ላይ ይማታል በርናቦ ማርያም የመጀመሪያው አይደለም መስሚያው ጥጥ ነው። ማርያም መጀመሪያ እንዴት እንደምታምር ያት ተወድሊ ላሱ አንተ ከፈለችው ደግሞ የዛሬ ሶፊ መረላች ማርያምን እንደማይመክር ነው ያለህ ብር ትንሽ ከሆነ አጥፈው ቦታ ይዘባል። ምክንያቱም ትልቁ ብር ሲመጣ ይተቀመጣል። ትንሽ ከሆነ ብር ሸኝ ሰላም መንሱር ሰጠኝ በእናት እኔ ወደ ትንሽ ብር ምን አባታ አረጋው እንዲህ ነበር ያለኩት ኮዳ ተዝናናበት። ትንሽ ብር እኮ ለመዝናናት አይዋው እንትን ይላል። ተለቅ ያለ ብር ኢንቨስት አድርገው በቃ አለኝ ብለህ ትጽናና እንትን ትላለህ። ሰላም መንሱር ነኝ። የት ናችሁ? ስታዩት ደማችሁን የሚያፈላ ሰው ማን ነው? እዚሁ ቲክቶክ መንደር ላይ ቪዲዮውን ስታዩት ደማችሁን የሚያፈላ ሰው እስቲ ኮሜንት ላይ ሜንሽን አድርጉልኝ። ቀናችሁ ይባላል። ካንተ ከሱቂ ማዳለ ፔንቲር ፓርትነር ተፋቱ በቃ አንተ ግን ትመስላለች። አግኝቶታል ኤሳንሱ ነፍሷን አግኝቶታል። እሱ ነው ያውቀው። እሱ የሚታየው ነው። እኛ እትዳቃለን ከካሜራ በስተጀርባ አረበና እሱ አይሳለች በጣም ልጃቸው ገብቷታል። ለምን አንድ ቀን እውነት ሳሳለ አዎ ላንቺ እኮ ነው ሪስኩ። እኔ እኮ ታመጪኛለሽ ወደ ሌላ ነገር አድርጌ ነው ማመጣ። Flights between India and the UAE have been cancelled or delayed after a volcanic eruption in Ethiopia sent a large ash cloud. ኢትዮጵያችን አንሰማሽ ዋጊታውት ቀልዳለ እንዴ አናስበረርም እኛ አናስበረርም አመድ ለቀ እናት ጭሱ ገባ ነው ብለንድ ገርሟል እንዴ ልበራ ማለት እንዴ Damascus, Kabul, Soha, Islamabad, Doha and both Emirates and Etihad say their flights have not been affected. Passengers are advised to check with their airlines for the latest updates before heading to the airport. ስማችን ምን አለ በደህና ነገር ቢጠራ ከኔ መጣው ይብራስ አመድ ማለት ነው። ከየት ይመጣል? ከኢትዮጵያ እንጂ ወይኔ
በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤል ዝርዝሩን ጥፋተኛ ተባለች። መልሰው እኮ አሰሯት። ኧረ እባክህ በእውነት ለምን ከአንዷ ቺክ ውጪ ሌሎቹ እንዳለ ጥፋተኛ ተባሉ። የወለደችውም ገባች። አንተ ላይ ፋቾት ስንት አመት? እዚህ ቪዲዮ ላይ አይደለም ያየሁት ግን እንትና 2 ክስ ነው አይ ቲንክ ጆን ዳንኤል። እሺ የሳይበር እንትን አለበት እሱ። ኦኬ 3 አመት እና 3 አመት ነው የሚያስቀጣቸው አይ ቲንክ። እነዚህም 3 አመት እስካሁን የታሰሩት ይቆጠራል እሱማ ኦብቪየስሊ። ግን እውነት ያውልህ እስካሁን እንትና አሁን ግን አንጀቴን በሉኝ። እኔ እውነት ላሽ ሚሉላቸው ነበር ይመስለኝ። እኔም እንደዚህ የሚያምር ግን አሁን አመት ከምናም ጨርሰዋል አይ ቲንክ ሶ። አየር መንገድ ወደ መቀሌ ያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ሳይበር ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነጻ እንድትሰናበት ፍርድ ቤቱ ወስኗል። ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫም፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷ ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት አንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጅናት ናት። በተጨማሪም አንደኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ክሱ የተመሰረተው ነሐሴ 16 ዓ.ም በተከሰሰ ክስ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ መጀመሪያ የአየር መብረር እኮ እሱማ መማሪያ እሱን ነው የምልህ እኮ። አሁን እኮ ትንሽ ነገር እኮ ነው የሚበቃ። ገና እንትን በራሪዎች ሲባል እኮ ወደ በር ምርወጣው የምንት እኔ በር ከሆኜ ነው የምበረው። እኔ ከእናንተ ጋር ነኝ። ፍራሰር ታስወርዳለህ ምናምን ሌላው አልወርድም አትለው። ወይኔ ብቻ ሰላም አለ ልታጽሽ ነው። እሺ ሰላም እቺ ልጅ አወቀ እቺ ሹሩባ እሺ ሰላም አለ ልታጽሽ ነው። ኦኬ ይስፖልሽ እንዴ ይስፖ ኪም በቀል ምቀኞች አሉ። ኦኬ በቃ በእንትን ከእንትን የወጣ ቢሆን አሪፍ ነበር። ከስሜት አንዛኛ ጋር ያሉ አሉ መጠመሰር ይችላል። መዝገባችን ላይ ብዙ አሉ። የተወሰኑት ምቀኞች በርቱ ምቀኛ ካለ ያወሩ ስራቸው ነው። ደርሼልሻለሁማ ከትርፉ ላይፉ አይሰው አዲስ ደግሞ የገባቻለች ቴንትራ እነዚህ ያሉ ማናቸው ተወደዶቹ አለዛ እንግዲህ ኢንስፓይሬሽን አለ በቃ አቆላምጠው ፕሮፌሽናል ነች። ኦኬ ከራስ ካንቴምታ ቃሉ ተመችቶኝ ኢንስፖ ንገሩና ይሰራል። እሺ ባባ እሺ እቺ ሪል ታስመስላለች። ኮንቨርሴሽን ረጋ ብላ ያለ ነው ይመስል ሰውዬው ስደነት ስራሱ እያ አገጭን ብለህ ደስ ይለኛል። ጌታ አይታችሁታል ሲደንስ አንተም በጥፊ ብለህ ባናቱ ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ደግሞ ነው
የሚሰብሩት በሱ ነው። ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ከአንዲት የደሴ ጉብል ፍቅር ይዞት ምድር ላይ የቀረ ኤሊየን እንዳለ ስንቶቻችሁ ታውቃላችሁ? በእንጦጦ ተራራ ላይ ወደ ገነት የሚያስገባ ሳጥን እንደተቀበረ ስንቶቻችሁ ታውቃላችሁ? በጅማ ከተማ ውስጥ የሚፈስ የወርቅ ወንዝ እንዳለ ስንቶቻችሁ ታውቃላችሁ? ዛሬ ምንም አይነት ሬሳ አንሰጥም። በሩን ዝጉት። ዶክተር ምን ፈልጋ ነው? የወንድሜ ሬሳ ስጠኝ እንጂ ዛሬ አንሰጥም። ለምን ረማሰጥ? በቃ ፊልድ ልንወጣ ነው። አንሰጥም። እና ከፈለክ ስጠኝ እናወጣ። እንዴ ፊልድ ይላል እንዴ? ፊልድ ያወጣ ሰው ከመች ጀምሮ ነው? የምር ነው ያስቀው። አሁን ገና ሳይሆን ነርስዬ ባባል ከግርግር ነው ሲጀምር በሩን ዝጉት። ዶክተር ምን ፈልጋ ነው? የወንድሜ ሬሳ ስጠኝ እንጂ ዛሬ አንሰጥም። ለምን ረማሰጥ? በቃ ፊልድ ልንወጣ ነው። አንሰጥም። እና ከፈለክ ስጠኝ እናወጣ። እንዴ ፊልድ ይላል እንዴ? ፊልድ ያወጣ ሰው ከመች ጀምሮ ነው ስራ ሰርቶ ነው? ገና ልትወጣ እንዴ? አንሰጥም። በቃ የዛሬ ወር ተመልሰናል። የዛሬ ወር ተመልሰናል። አዎ የዛሬ ወር ተመልሰናል። ኧረ ቤት አዘነተኛ ቁጭ ብሎ እየጠበቀ ነው። ለምን ቄሳና ያስቀምጠው? ምን አገባን ታዲያ? ምን ማለት ነው እንደዛ ማለት እንዴ? ያው ዛሬ ተመልሰናል። የዛሬውን ተመልሰናል። አዎ የዛሬ ወር ተመልሰናል። ኧረ ቤት አዘነተኛ ቁጭ ብሎ እየጠበቀ ነው። ለምን ቄሳና ያስቀምጠው? ምን አገባን ታዲያ? ምን ማለት ነው? አውርቶ ሳይጨርስ ነው ገና ቤት አዘነተኛ ከመቼ? አዎ እሺ ያው በመጀመሪያ ደረጃ ደረትን አትገልብጥ እንዴ እና አትማጭማጭ። እሺ ንፍጣ ያው እሺ 30,000 ብሩን ከፍላ። የምን 30,000 ብር ነው የምከፍለው? ስታስገባ በነፃ አስገባው፣ ስታስወጣ መክፈል አለብህ። የማውጫ መስጠት አለብህ። የወንድሜ ሬሳ ለመውሰድ ነው 30,000 ብር የምከፍለው? አንዴ እንጆ መሳላ እንዴ ዝም ብለህ በነፃ የምታስተሄደው? ይኸውልህ ነገሮች ስገባባቸው በጣም ቀላል ናቸው፣ ስወጣባቸው ነው የሚከብዱት። ስለዚህ አይቻልም። እና ምን አገባኝ ነው ሬሳው ውስጥ እንዴ? አላባ ክልል ውስጥ ሄዳችሁ በርበሬውን አልሙ ስለተባለ ልንሄድ ነው። ዶክተር አይደለ እንዴ አንተ? አንተ ለምንድን ነው ዲስሪስፔክት የምታረገው? ኢንጂነር ዶክተር ነው የምባለው። ኢንጂነር ዶክተር ሰራተኞቹ ዲስሪስፔክት ያደረጉኝ። ይበቃል። አንተ ኦፕሬሽን ላድርግ እንዴ? ልቃቀኝ በቃ። እዚህ ሆስፒታል ቆይ እንዴ ነው ዶክተር? ኮስ ኮሎ በጣም አንተ ዶክተር አናግረኝ ዙርና አጠባናት ልትፋብን እንደዚህ ምን ማለት ነው? ሬሳ ስጠኝ ወንድሜ። የመራራይ ሰው ነው እንዳትነካኝ እሺ። አትተናኮል እሺ። ወንድሜ ሬሳ ስጠኝና ነው አንሳጥም። ያውልህ በሩን ቆልፋት ወጥተዋል። ምን ላድርግ? አሁን አንተ አይደለ እንደ ዘጋው በሩን? በፓተርን ነው የሚሰራው። እኔ ከቆለፍኩት ተረኛው ሰው ሲከፍተው ነው የሚከፈተው በሩ። እንደውም የራሳችሁ ጉዳይ እንደፈለጋችሁ አድርጉት። የእናቴ ራስ ጉዳይ ምን ማለት አጋባል? ዶክተር ያውልህ እኔ የመረረኝ ሰው ነኝ። በቃ እዛ ጋር የሆነ እንትን አለ የተወሰነ ክታትና ውሳድ እና መጀመሪያ እንደሷ ታዛኗ ዝም ብሎ እንትን ይባላል እንዴ? እሺ ያልመጣም ብቻ በቃ እንሰጣለን። ኢላችን ላይ አናጣናባው ይወርባልልኝ እስኪ ትንሽ አናጣናባው መሰለቁ ያንተ እንትን ምን ሆኖ ታዲያ ያነሰው ከፊት አይማርም እንዴ? አጥባፊክ ምላሳው ነው ከፎነዛ ያየሽ ከፊት አይማርም። ለመጀመሪያ ጊዜ እርጎ ለመጠጣት እርጎ ቤት ገባሁና ቁጭ አልኩ። ከጀርባዬ ላም አለች። እርጎን አመጣችልኝ። ሚጥሚጣ ጨመርኩበት፣ አቀላቀልኩት፣ አነሳሁት፣ አየሁት። አረቆ ይልክለታል እግዚአብሔር ቁጭ ነው። ለመጀመሪያ ጊዜ እርጎ ለመጠጣት እርጎ ቤት ገባሁና ቁጭ አልኩ። ከጀርባዬ ላም አለች። እርጎን አመጣችልኝ። ሚጥሚጣ ጨመርኩበት፣ አቀላቀልኩት፣ አነሳሁት፣ አየሁት፣ እናንተን አየሁ፣ አሸተትኩት፣ ጠጣሁት፣ ዋጥኩኝ። ጣዕሙን በምላስ የፈለኩት ይጣፍጣል። ደገምኩት። ዳቦ እርጎ፣ ዳቦ እርጎ፣ ዳቦ እርጎ፣ ዳቦ እርጎ። እስከዛሬ ይሄን የመሰለ ነገር ነበር ያመለጠኝ። ዳቦ እርጎ፣ የመጨረሻ ዳቦና እርጎ ጨረስኩት። ተመችቶኛል። ወጥቼ ሄድኩ። ፍሮምታ ብሎግ ኤዲቲንግ ጓደኛ ነው። ዳቦ እርጎ ፍሮምሳ ለማዋጥ ሲመጡ ማዋጥ አለብን። መዋጥ ምንድነው? መዋጥ ምንድነው? ይህ እንዴትስ ሊገባን ይገባል? ስለማዋጥና ስለመዋጥ ካልገባው እዚህ ምድር ላይ ባይኖር ይሻላል። ለምሳሌ ባህር አዞን ይውጣል፣ አዞ ደግሞ አሳውን ይውጣል። አንዱን ይውጣል።
ከዚህ ውስጥ ምርጫው ምንድነው? ማዋጥን ማዳበር አለብሽ። ወዳጆች በዚህ ቪዲዮ ይውጧችሁ ከመጡ እናንተ መልሳችሁ ዋጧቸው ይለናል። የቢሊየነር ሐሳብ ነው። እናመሰግናለን። ጂው ያዋጣችሁ ብላችሁ ማለት ነው። ፍቅረኛ ምንድነው ነው የሰሩት? እንጃ እኔ አልገባኝም። ይውጣል ዴት ብላችሁ ማለት ነው። ፍቅረኛችሁን ሃይኪንግ ምናምን የምትወስዱ ሰዎች ማለት ነው። ሪሊ ዴት ማለት ላት እያልኩኝ እዛ እያልኩኝ ሳምባዬን ጨጓራዬን ጉበቴን አንድ ላይ ልተፋ ከነ ጨጓራዬ ተብለ ሰረሰሬ ሁላ ይወልቃል በዛ ሰዓት ላይ። አይ ግን እኮ ሃይኪንግ እንውጣ ሲባል እኮ ፊዚካል ታያለ ቅድሚያ ዝምብለህ እኮ ማንንም እንውጣ ሸክም የሆነበት ሰው እኮ እንውጣ አትልም። የሚያስፈልገው ነው አንተ በዚህ ለማቃለል ነው። አይ ኧረ በእናትህ እንዴ ልብ ድካም ምናምን እኮ አለች ተራራ ላይ ማን ተሸክሞ ይወርዳል? እንግዲህ እንዲያሳየናችሁ ይሄን ነገር ማዘውተር ነው። ስንት ነገር እያለ ምደብረኝ ታውቃለህ ማለት ፍቅረኛችሁ ልትለያዩ ትችላላችሁ። መለያየት ከፈለጋችሁ ሃይኪንግ ይዛችኋት ከዛ የዚህ ልጅ አመለካ ይሄ ነው ምናምን ብላችሁ ታውቃላችሁ። ሃይኪንግ ለዴት አይሆንም ጋይስ። ሃይኪንግ እየተዋወቃችሁ ነው ከዛ ቴንት ምናምን አድርጋችሁ ተኛችሁ ምናምን። ሪሊ አንዳንድ ዴት ግን እኮ በመዳን ወሬያቸው ራሱ ሃይኪንግ ዴት አይሆንም። ከተጋባችሁ በኋላ ወይ እርግጠኛ ከሆንሽ በኋላ ቀለበት ካረገልሽ ምናምን በኋላ ሃይኪንግ ዴት ውጪ ካልሆነ ማለት ነው we don't do እኔ ዳንስ ነው ያስቀር ያለ ፖስ ምታረገው ነገር መለስ ምታረገው ክላሲካሉ ደግሞ ይጣፍ ይወቀ ያለ ያስ ካይ ያስ ያለ ወደዚህ ያስ ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለቅ ከአገሬ እንደመጣው በረንዳ ላይ ተሰጣው ከታች ደግሞ ያንቁጣ ከላይ ደግሞ ያንፎጣ ጊዜው በጣም ከባድ እንደሆነ አውቃለሁ። ሙዛን ከረሜላ አንቺን ወድጃለሁ አልፎልልና አሁን ላይ ልደርስ የዙሪያችን ሰዎች ቢሉንም ባትሞክር ተደብቀህ አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብትጀምር ይሻላል። የመጀመሪያው ጥያቄ እማዬ ካለሰጣው ባባ በትክክለኛ ስሙ ነው መጣረው ሞገስ ምናምን እያለች ከንፈራችንን መሰለኝ እሱ ነው ማለት አንተ ነው ያጣኸኝ ጥያቄ አይደለም እኔ ጻፍኩት እንጂ እሱ ነው ያጣው ጻፍ እያለኝ ምን ማለት ነው ታዲያ? ድራማ ነገር አለ እንድንጻፍ ትፈልጋለህ ነው ምን ልበል ጻፍ ብሉኝ እሱ ማለት Oh my gosh. Can you imagine? Excuse me. Hi. Whenever you get a chance, can you just shut up your whole head a little bit? The whole thing. Right? Are you starting a business or something maybe? No, right? I knew it. Don't worry. I know. That you think? You always in my ear. That's why, man. Can you back up a little bit? Oh my God! I hate this house. Really good fella. How much money you think you make in your entire life, baby? If you have to do it. How much money you think you make in your entire life, baby? If you have to put it like, did you find a job yet? Mr. Principal? You're always walking around, so tell me, what do you provide? አበላች አረ በቃኝ ወላሂ በቃኝ አረ ለነገ ይከማል አረ በላ
ወላሂ መጣኝ ማናጅ ከመጣይ እዚህ እንዳለው እንዴት አወቅሽ? ያለህበትን እኮ ሁሌ አውቃለሁ። ያሉበትን ቦታ ማወቅ ብቻ ሲሆን ስሜቴንም ማወቅ ነበረብሽ። ስሜትን ስላወቅኩ ነው እኮ የመጣሁት። ዛሬ ከማን ጋር ነው ያለሁት? ከእድል ጋር። ወንድ ልጅ ላንቺ ምንድን ነው? አንተ ድግር እውነት ሰምቻለሁ፣ ቂንጫ አትወድም ማለት ይንቻለው ድግር እውነት ሰምቻለሁ፣ ቂንጫ አትወድም ማለት ይንቻለው ኢንተርቪው እኮ ሰጥተህ አያውቅም። እዚህ ነው ደግሞ ሰይፉ ራሱ ቢለኝ አሉ ለምን እንደጥሎብኝ እኔ ደግሞ የሚገርመው ልጆቼ ብዙ ጊዜ ቅንጬ ነው የማበላት። አጋጣሚ ነገር እንግዲህ ነው ብቻህን ቤት ሆነ ቢርብህ ለራስህ ምን ታበስ ትችላለህ? እንቁላል ኤስ በሽሮ ወዳለው ለሽሮ መስራት ኢትዮጵያን ቢትቦክሰርስ ደሞ እኔ ማርያም ነው ሌላ ሀገር መንግስት እንዲዳይ ማለት ነገ ይወሩናል። ኢትዮጵያን ቢትቦክሰርስ ደሞ ባይኔ ላይ ደሞ ብለሽ ኧረ ደሞ ባይኔ መጣሽ ተሳለ አይደለ? እንዴ ጀለስ ባለፈው ይሄ ነው እንዴ? ጀለስ ባለፈው ሌላም ቦታ እኮ ተገናኘን። የናው ሞቱ ባይከላይ የጥላውን አልዘፈነው በሚለውን የትዝታይና በቢት ቦክስ እንዴት እንዳሳዘነኝ ናት ነው ይላሻል። ናውም ተቀበለው ሲጨንቀው የምር ባይኔ መጣሽ ሆይ ደግሞ ምን አሉ? አንዷ በጣም የደቡብ ደግሞ ምን አሉ? አንዷ በጣም ዱርዬ ናት አሉና 3 ቀን ውጭ አድራ ስትገባ ማዘሯ እሙሟን ይዛ ቁንጥጥ አድርጋ አንቺ ሁለተኛ እንደዚህ ለመድሻት እማዬ እንዳለቂ ያለ ረቱስ ያልጠበኩት እንዲንግ ነው። ላይክ ሼር ኮሜንት ሰብስክራይብ አድርጉ እስቲ። ይመቻችሁ።